የሩሲያ ወታደሮች እርጉዝ ሚስቱን ገደሉበት። ተራ ሂሳብ አስተማሪ የነበረው ሰው እርጉዝ ሚስቱን ፊት ለፊቱ ሲገሉበት ውትድርናን ተቀላቅሎ አንድ ባንድ ፈጃቸው። ታሪኩም የሚጀምረው በዩክሬን ገጠራማ አካባቢ ሲሆን ሁለት ደስተኛ ጥንዶችን በደሳሳ ጎጆአቸው ሲኖሩ እያስመለከተን ነው። የባልየው ስም ኒኮላ ሲሆን የሚስትየው ስም ደግሞ ናስቲያ ይባላል። ኒኮላ በገጠሩ የታወቀ በስራ የተጨበጨበለት የሂሳብ አስተማሪ ሲሆን ኒኮላ በጸባዩ ምክንያት በተማሪዎችም ሆነ በአስተማሪዎች የሚወደድ ሰው ነው። ግን በዛው ትምህርት ቤት ኤቨን የተባለ ቀበጥ ሀብታም ልጅ ቀን በቀን ኒኮላ ሲያስተምር በለበሰው ልብስ ምክንያት ሊያሾፍበት ይሞክራል። ኤቨን ይህንን የሚያደርገው ኒኮላ በንዴት እጁ እንዲያነሳበት ሲሆን ኒኮላም እጁ ሲያነሳበት ኤቨን ለትምህርት ቤቱ ሪፖርት በማድረግ ኒኮላን ለማስባረር ስላቀደ ነበር። ኒኮላ ግን በጣም የተረጋጋና በሕይወቱ ደስተኛ ስለሆነ የኤቨንን ድርጊት ችላ ይለዋል። ኒኮላ ከማስተማር የሚያገኘው ገንዘብ ከዕለት ተዕለት ጉርሳቸው ስለማይተርፍ በቤታቸው ምንም አይነት ቲቪም ሆነ ኤሌክትሮኒክስ እንደሌለ እንረዳለን። በዚህም ሀገራቸው ላይ የሚፈጠሩ መረጃዎችን ሳያገኝ ይቀራል። አንድ ቀን ኒኮላ በትምህርት ቤት በሚገኘው ቲቪ ሩሻ ሀገራቸው እንደወረረችና የዩክሬን ወታደሮች እንደተገደሉ ይሰማል። ኒኮላም ያን ቀን በትምህርት ቤቱ ሲያስተምር ውሎ አመሻሹ ላይ ወደ ቤቱ ይሄዳል። በቤቱ እንደደረሰም ሚስቱ ናስቲያ እርጉዝ እንደሆነች ተነግረዋለች። ኒኮላም አባት እንደሚሆን ሲያቅ በጣም ይደሰታል። በቀጣዩ ቀንም ሚስቱ ናስቲያን ተሰናብቶ ትምህርት ቤት ለማስተማር በሳይክሉ እየሄደ ያለ ሁለት ሲጋራ የሚያጨሱ ወታደሮችን ይመለከታል። ኒኮላ የለበሱትን ዩኒፎርም ከዚህ በፊት አይቶት ባያቅም ኒኮላ ግን ምናልባትም የዩክሬን መንግስት ዩኒፎርሙን ቀይሮት ይሆናል ብሎ በማሰብ መንገዱን ወደ ትምህርት ቤቱ ይቀጥላል። ትምህርት ቤቱም እንደደረሰ በትምህርት ቤቱ አስተማሪም ወደ ተማሪ ሳያገኝ ይቀርና በትምህርት ቤት ያለውን ቲቪ ሲያይ የሩሲያ ወታደሮች ወደ ዩክሬን ድንበር እንደገቡና እንደወረሯቸው ይረዳል። ይህንንም እንደሰማ ለሚስቱ ደህንነት በመጨነቅ ጊዜ ሳያጠፋ በሳይክል ወደ ቤቱ ይመለሳል። በቤት እንደደረሰም የሩሲያ ወታደሮች ሚስቱን ሲደበድቧት ተመልክቶ ለወታደሮቹ በመሄድ ሊያስቆማቸው ቢሞክርም ወታደሮቹ ግን ሲበዛ ጨካኝ ስለነበሩ እሱንም ጨምረው ከሚስቱ ጋር ይደበድቡታል። ኒኮላም ሚስቱ እርጉዝ እንደሆነች ቢነግራቸውም ወታደሮቹ ግን ምንም ሳያዳምጡት ቅጥቅጥ ያደርጓቸዋል። አንዱ የሩሲያ ወታደርም የነ ኒኮላን ቤት ሲፈትሽ ምንም ጠቃሚ ነገር ሳያገኝ ይቀርና ቤቱን በእሳት አያይዞት ቦታውን ለቆ መሄድ ይጀምራሉ። ፊት ለፊቷ ቤቷ ሲቃጠል የተመለከተችው ናስቲያ በጣም በመናደድ አጠገቧ ያገኘችውን ድንጋይ አንስታ ወታደሩ ላይ ልትወርውርበት ስትሞክር ወታደሩም ተኩሶ ናስቲያን ይመታታል። ኒኮላም አይኑ እያየ እርጉዝ ሚስቱ ትሞታለች። በዚህም ልቡ ክፉኛ ይሰበርና የሚስቱን ሬሳ አቅፎ ስቅስቅ ብሎ ያለቅሳል። ከትንሽ ቆይታም በኋላ የዩክሬን ወታደሮች ቦታው ላይ ደርሶና የኒኮላን ሁኔታ ተመልክተው በጣም ስላዘኑለት መቃብር ይቆፍሩለትና ኒኮላም በእጁ እርጉዝ ሚስቱን ናስቲያን ይቀብራታል። ኒኮላም እርጉዝ ሚስቱን ከቀበራት በኋላ ሚስቱን የገደሉበትን የሩሲያ ወታደሮች ለመበቀል ቆርጦ ይነሳል። የመጡትንም የዩክሬን ወታደሮች ይዘውት እንዲሄዱ ይለምናቸዋል። ወታደሮቹም ኒኮላን ይዘውት ለመሄድ ሲያቅማሙ ኒኮላም ሚስቱ እንደሞተችና ቤቱም ስለተቃጠለ ምንም የቀረው ነገር እንደሌለው ገልጾ ሚኖርለትም ዓላማ ስለሌለው ብቸኛ ዓላማው ሚስቱን የገደሉበትን የሩሲያ ወታደሮች መበቀል እንደሆነ ሲነግራቸው ወታደሮችም በሁኔታው ስላዘኑለት ይዘውት ለመሄድ ይስማማሉ። ቆይ እስካሁን ድረስ ከቆያችሁማ ታሪኩ ተመችቷችኋል ማለት ነው። ይህን ቪዲዮ ሰርቶ እናንተ ጋር ለማድረስ ብዙ ልፋት አለውና ቪዲዮን ላይክ እንዲሁም ቻናሉን ሰብስክራይብ በማድረግ እኛም ማገዝ ይችላሉ። ወደ ታሪካችንም ስንመለስ ኒኮላና ወታደሮቹ ወደ ካምፕ ይደርሳሉ። የወታደሮቹ አለቃ የሆነው ኮማንደር ቢኬም ኒኮላ ሰላይ ይሆናል ብሎ ስላሰበ ኒኮላን ሳይቀበሉ ይቀራል። ኒኮላን የሚያመጡት ወታደሮች የኒኮላ ሚስት በሩሲያ ወታደሮች እንደተገደለች ለቢካም ይነግሩታል። ይህን እንደሰማም ኮማንደር ቢካም ኒኮላን እንደ ወታደር ለመቀበል ይወስናል። ከዛን ቀን ጀምሮም ከሌሎች ወታደሮች ጋር ተቀላቅሎ አብሮ መሰልጠን ይጀምራል። እድሜ ልኩን ሂሳብ ሲያስተምር የከረመው ኒኮላ መሳሪያ ነክቶ ስለማያውቅ መሳሪያ ማቀባበል ሲያቅተው
ሌሎች ወታደሮች ሊያሾፉበት ይሞክራሉ። ሚኮላ ግን እጅ ሳይሰጥ ትኩረቱን ስልጠናው ላይ ብቻ በማድረግ ቀን ተሌት መሰልጠኑን ይቀጥላል። አንድ ቀን ኮማንደር ፒካም ወደ ሰልጣኝ ወታደሮች መጥቶ የስናይፐር እጥረት እንዳለባቸው ሲናገር ሚኮላም በፍቃደኝነት ስናይፐር ለመሆን ይነሳል። ኮማንደር ፒካም ግን ሚኮላ በቅርብ ጊዜ ስልጠና ስለጀመረ ለቦታው ብቁ እንዳልሆነ ሲናገር ሚኮላም አንድ እድል ብቻ እንዲሰጠው ኮማንደሩን ይጠይቀዋል። ኮማንደር ፒካምም ሚኮላ በ20 ሰከንድ ውስጥ መሳሪያ መቀባበል ከቻለ ለቦታው እንደሚመለመል ይገልጽለታል። ሚኮላም በራሱ በጣም ስለተማመነ አይኑን በጨርቅ ሸፍኖ መሳሪያውን በ18 ሰከንድ ያቀባብለዋል። መጀመሪያ ላይ ሚኮላ ላይ ሲያሾፉበት የነበሩት ወታደሮች በሚኮላ ተደንቀው ያጨበጭቡለታል። ከዛ ቀን ጀምሮም ሚኮላ የስናይፐር ስልጠናውን ይጀምራል። ሚኮላም ገና ጀማሪ ሰልጣኝ ስለሆነ የድሮ ስናይፐር ሞዴል ይሰጠዋል። ሚኮላም አዲስ ሞዴል እንዲሰጠው ቢጠይቅም ኮማንደሩ ግን ጀማሪ ስለሆን ይሄ ሁሉ ሲበዛብ ነው ብሎ ሚኮላን ይሸኘዋል። አሰልጣኛቸውም ስናይፐር መሆን ከፈለጉ ምንም አይነት ሁኔታ ውስጥ ቢሆኑ ከቦታቸው መንቀሳቀስ እንደሌለባቸው ይነግራቸዋል። እነሱንም ለመፈተን ከቦታቸው እንዳይንቀሳቀሱ አዟቸው ከአጠገባቸው ሽጉጥ ይተኩሳል። ብዙዎቹ ስናይፐሮች የሽጉጡን ድምፅ ሰምተው ከቦታቸው ሲንቀሳቀሱ፣ ሚኮላ ግን የተኩሱ ድምፅ ምንም ሳይረብሸው ከቦታው ሳይንቀሳቀስ ይቀራል። በዚህም ፈተናውን ያልፋል። በቀጣዩ ቀንም የተኩሱ ልምምድ ሲሆን ብዙዎቹ ፈተናውን ቢወድቁም ሚኮላ ግን የሂሳብ እውቀቱን በመጠቀም ኢላማውን በቀላሉ ይመታል። ኮማንደር ፒካምም በሚኮላ ይገረማል። እንዲህ እያለ የተለያዩ ከባባድ ስልጠናዎችን ከሰለጠነ በኋላ ፈተናውን አልፎ ለተልእኮ ይጠራል። የሩሲያ ወታደሮች የዩክሬንን ኬላ ስለያዙ ሚኮላና ሌሎች ስናይፐሮች አንድ ላይ በመሆን ኬላውን ለማስለቀቅ ይሄዳሉ። በዛም ስናይፐራቸውን አዘጋጅተው የሩሲያ ወታደሮች ላይ ሊተኩሱ ሲሉ እንደ አጋጣሚ ወደ ኬላው መኪና ይመጣል። በሌላ በኩል የሩሲያ ወታደሮች የመጣውን መኪና አስቆመው መፈተሽ ይጀምራሉ። መኪናውንም ፈትሸው ምንም ስላላገኙበት ፓስፖርታቸውን ወስደው እንዲሄዱ ይፈቅዱላቸዋል። ተሳፋሪዎቹም ፓስፖርታቸውን እንዲመልሱ ሲጠይቋቸው የሩሲያ ወታደሮች ፓስፖርቱን በመመለስ ፋንታ ቅጥቅጥ ያደርጓቸዋል። ይህን የተመለከቱት ሚኮላና ሌሎች ስናይፐሮች እንዲተኩሱ ትዕዛዝ ይሰጣቸዋል። ሁሉም አንድ ላይ በመተኮስ በቦታው ላይ የነበሩትን የሩሲያ ወታደሮች ግንባራቸውን ብለው ይገላግሏቸዋል። ሚኮላም የመጀመሪያ ተልእኮውን በሳካ ሁኔታ አጠናቆ ወደ ካምፑ ሲመለስ ብዙ የቡድን አጋሮቹ እንደሌሉ ሲመለከት ካምፑ ውስጥ የነበሩትን ወታደሮች የት እንደሄዱ ይጠይቃቸዋል። ወታደሮቹም ለሌላ ተልእኮ እንደሄዱ ይነገረዋል። በቀጣዩ ቀን ሚኮላ ለተልእኮ የሄዱት ወታደሮች እንደሞቱ ይመለከታል። የሞቱትም ወታደሮች በአንድ በተጨበጨበለት ጢር የተባለ የሩሲያ ወታደር እንደተገደለ ይሰማል። በቀጣዩ ቀንም ሚኮላ ለሌላ ተልእኮ ይወጣል። ቦታው ላይ ቦምብ ካጠመዱም በኋላ የሩሲያ ወታደሮችን ሳር ውስጥ ተደብቀው መጠባበቅ ይጀምራሉ። ከትንሽ ቆይታም በኋላ የሩሲያ ወታደሮች ቦታው ላይ ይመጣሉ። ከሩሲያ ወታደሮቹ መሃል ኤቨን የተባለው የሚኮላ የድሮ ተማሪ ለሩሲያዎች እየተዋጋ እንደሆነ ይመለከታል። ኮማንደር ፒካምም እንዲተኩስ ትዕዛዝ ይሰጧል። ሚኮላ ግን የበፊት ተማሪውን ተኩሶ ለመግደል ያመነታል። ኮማንደር ፒካምም እንዲተኩስ ደግሞ ሲያዘው ሚኮላ ስሜቱ ወደ ጎን በመተው የተጠመደው ፈንጂ ላይ ተኩሶ በቦታው ላይ የነበሩትን የሩሲያ ወታደሮች እንዲሁም ኤቨንን ጨምሮ ይፈጃቸዋል። ኮማንደሩን በንዴት ለምን እንዳመነታ ሲጠይቀው ሚኮላም የበፊት ተማሪውን ተመልክቶ እንደሆነ ሊያስረዳው ቢሞክርም ኮማንደሩም ኤቨን ሀገሩን የከዳ ስለሆነ ለኤቨን ሞት ማዘን እንደሌለበት ይነግረዋል። ተልእኳቸውንም ጨርሰው ወደ ካምፑ ሲመለሱ ኮማንደሩ ለሚኮላ የቤተሰቡን ፎቶ አሳይቶት ሁሉም በጦርነቱ ምክንያት እንደሞቱ ሲነግረው ሚኮላም ሩሲያዎች እርጉዝ ሚስቱን እንዴት እንደገደሉበት ይናገራል። በቀጣዩ ቀንም የሩሲያ ወታደሮች ያሉበትን ቦታ መረጃ ስለደረሳቸው ሩሲያዎቹን ለመግደል በሳር ውስጥ ተደብቀው ስናይፐራቸውን ካስተካከሉ በኋላ የራሽያን ወታደሮች አጠባበቅ ይጀምራሉ። ሚኮላም በመሃል ሚስቱን የገደለበት ወታደር ይመለከትና
ኒኮላም ኮማንደሩን እንዲተኩስ ፍቃድ ይጠይቀዋል። ኮማንደሩ ግን ጊዜው እንዳልደረሰ ገልጾ እንዳይተኩስ ያዘዋል። ኒኮላ ውትድርና የገባው የሚስቱን ገዳይ ለመበቀል ሲሆን የሚስቱንም ገዳይ ሲመለከት ንዴቱን መቆጣጠር አቅቶት የሚስቱን ገዳይ አንገቱን ብሎ ይደፋዋል። የሩሲያ ወታደሮችም በተኩሱ ምክንያት እነ ኒኮላ የተደበቁበትን ቦታ ያውቃሉ። የሩሲያ ቁጥር 1 ስናይፐር የሆነው ሲሪ በቦታው ላይ ስለነበር ኮማንደር ቢኬምን ግንባሩን ብሎ ይደፋዋል። የሩሲያ ወታደሮችም ተኩስ ይከፍቱባቸዋል። ኒኮላም ያጠፋው ጥፋት ስለገባው የኮማንደር ቢካምን ሬሳ ይዞ በማፈግፈግ ወደ ካምፕ ይመለሳል። ኒኮላ ጥፋቱ የሱ ስለነበር ለኮማንደሩ ሞት ራሱን ይወቅሳል። ሲሪን ገሉ ለኮማንደሩ ለመበቀል ቆርጦ ይነሳል። ከትንሽ ጊዜያትም በኋላ 2 የሩሲያ ስናይፐሮችን አድራሻ ያገኝና ኒኮላም ጊዜ ሳያጠፋ ወደ ቦታው ይሄዳል። በዛም ተደብቆ አንዱን ስናይፐር ግንባሩን ብሎ ይደፋዋል። ሌላኛው ስናይፐር የኒኮላን ቦታ አውቆ ስለነበር ኒኮላን እጁን ተኩሶ ይመታዋል። ኒኮላም በጣም ስለተጎዳ ወደ ካምፑ ያፈገፍጋል። በካምፑ ውስጥም መቶ አለቃ ጆን ለተሰበሰቡት ወታደሮች ኮማንደሩን የገደለው ሰው ሲሪ እንደሚባልና በራሲያ ከሚገኙ ስናይፐሮች ቁጥር 1 ላይ እንደሚመደብ ገልጾላቸው እስከ ዛሬ ድረስ በሲሪ ተተኩሶበት የተረፈ ሰው እንደሌለ ነግሯቸው ሲሪ እንዴት እንደሚገሉት ማስረዳት ይጀምራል። በእቅዱ መሰረት ወታደሮቹ ለሁለት የሚከፋፈሉ ሲሆን የፊት ለፊቶቹ ሲሪን ሲያዘናልኩት የቀሩት ደግሞ ከኋላ እንደሚያጠቁት ይገልጽላቸዋል። ሁሉም ስናይፐሮች ወደ ሚሽኑ በመሄድ ቦታቸውን ሲይዙ ኒኮላ ደግሞ ህንጻው በጀርባ ይገባል። በዛም 2 የሩሲያ ወታደሮችን አግኝቶ ሁለቱንም ድምጽ በሌለው መሳሪያ ግንባራቸውን ብሎ ይደፋቸዋል። የቀሩትም ስናይፐሮች የሩሲያን ወታደሮች ድምጽ በሌለው መሳሪያ አንድ በአንድ ተኩሰው ይዘሯቸዋል። በሌላ በኩል ሲሪ የሩሲያ ወታደሮችን በሬዲዮ ሊያነጋግራቸው ሲሞክር ምንም አይነት ምላሽ ሳያገኝ ሲቀር ነገሩንም በመጠርጠር ወደ ህንጻው አናት ለማጣራት ይወጣል። በዛም የሞተ የሩሲያ ወታደር ይመለከተና በዩክሬን ጦር እንደተከበበ ይረዳል። ጊዜም ሳያጠፋ ለሩሲያ ጦር ተጨማሪ ወታደር እንዲልኩለት አዞ ወደ ቦታው ይመለሳል። በዛም ኒኮላ ሲሪን እየጠበቀው ነበርና ከላይኛው ፎቅ ላይ ዘሎ ሲሪ ላይ በመውደቅ ሲሪን አንገቱ ወቅቱ ይገለዋል። ቀጣዩ ክፍል ያለውንም ስናይፐር ኒኮላ ቦምብ ወርውሮበት በፍንዳታ ይገለዋል። ሲሪም የጠራው ጦር ወደ ቦታው ደርሶ ሲሪን በሬዲዮ ለመገናኘት ሲሞክሩ ኒኮላም የሲሪን ሬዲዮ አንስቶ ሁሉም እንደሚሞቱ ነግሯቸው የመኪናውን ሹፌር ተኩሶ ይገለዋል። የተኩሱን ድምጽ የሰሙት የሩሲያ ወታደሮች በጣም ስለደነገጡ ከመኪናው ዘሎ በፍጥነት ሲወጡ ተደብቀው የነበሩት ስናይፐሮች አንድ በአንድ ተኩሰው የሩሲያ ወታደሮችን ይፈጇቸዋል። ይህ ከተፈጠረ ከትንሽ ጊዜያት በኋላ በስተመጨረሻ ኒኮላ የሚስቱን ገዳዮች ተበቀሎ መቃብሯን ሲጎበኝ ታሪኩ ይጠናቀቃል። ታሪኩ እንደተመቻችሁ ምንም አልጠራጠርም። ይህንን ቪዲዮ ሰርቶ እናንተ ጋር ለማድረስ ብዙ ልፋት አለውና ቪዲዮን ላይክ እንዲሁም ቻናሉን ሰብስክራይብ በማድረግ እኛም ማገዝ ይችላሉ። እና እንደ መጨረሻ ነገር ለቪዲዮ የተሰማችሁን ሐሳብ አስተያየት ኮሜንት ማድረግ እንዳይረሱ። ይመቻችሁ።